አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ዛሬ ቅዳሜ የወርቅ ዋጋ ምን ያህል ነው የሚለውን አብረን እናያለን። 24 ካራንት 570 ብር ከ68 ሀላላ፣ 22 ካራንት 465 ብር ከ4 ሀላላ፣ 21 ካራንት ደግሞ 444 ብር ከ2 ሀላላ ሆኗል። ትናንትና 21 ካራንት የወርቅ ዋጋ በሳውዲ ሪያል 433 ብር ነበረ። ዛሬ እንግዲህ ባልታሰበ ሁኔታ በአንድ ቀን ይህን ሁሉ ብር ጨምሯል እላችኋለሁኝ። ያው ባላችሁ አጋጣሚ መጠቀም ይኖርባችኋል። 18 ካራት ደግሞ 380 ብር 380 ሪያል ከ76 ሀላራ እየተሸጠ ይገኛል ማለት ነው። እንደምታዩቸው እንግዲህ የወርቅ ዝርዝሮች 14 ካራት፣ 10 ካራት፣ 9 ካራት ምናምን ካራንቲዎች እንዳለ ጨምረዋል ማለት ነው። ትናንትና በስቲያ 440 ነበረ የአንድ ግራም ወርቅ ከደሪባና ከመስነኢያ ውጭ። ዛሬ ደግሞ እንደምታዩት ቅዳሜ ነው፣ ቀኑ 12 ነው። የአንድ ግራም ወርቅ ዋጋ በምታዩት መልኩ ጨምሯል ማለት ነው። 21 ካራንት እንግዲህ ትናንትና 433 ብር ነበረ። ዛሬ እንግዲህ ስንት እንደጨመረ 444 ሪያል ሆኗል ማለት ነው። እና በጣም እየቀነሰ ነበረ በዚህ ሁለት ቀን ውስጥ። አሁን ላይ እንግዲህ በዚህ መልኩ እየጨመረ ይገኛል። እና የመደም ቅመሞችዬ ያው አሁንም ቢሆን እየገዛችሁ፣ ምክንያቱም በዚህ አመት ውስጥ በጣም የወርቅ ዋጋ ስለጨመረ አሁን እንግዲህ ሊወርድም ሊጨምርም ይችላል። ከእስከዛሬው ማለት ነው ሊጨምርም ስለሚችል ባላችሁ አጋጣሚ እየሄዳችሁ መጠቀም ትችላላችሁ፣ መግዛት ያሰባችሁ ማለት ነው። ለምሳሌ በ2000 እና በ3000 ይሄን ያህል ወርቅ ገዛለሁ ብላችሁ ሲቀንስ እየጠበቃችሁ ያላችሁ የመደም ቅመሞች አሁንም ቢሆን ሄዳችሁ መግዛት ትችላላችሁ። እና አንዳንድ ልጆች ደግሞ 1 ግራም ወርቅ ስንት ነው ምናምን ትሎ ነበር። እኔ እኮ እያብራራሁላችሁ ነበር። 1 ግራም ማለት እንግዲህ አስፈላጊው ለኛ ለኢትዮጵያኖች በጣም ተፈላጊ ወርቅ ኢትዮጵያ ሄዳችሁ ብትሸጡት የትም ብትሸጡት የማያከስረው 21 ካራንት የባህሪን ወርቅ ነው። ጠይብ 21 ካራንት እንግዲህ በትናንትና ዕለት 433 ብር ነበረ። ከትናንትና ወዲያ እኔ ሄጄ ነበር 440 ሪያል ነበረ ከደሪባ ከመስናአ ከምናምን ውጭ። ደሪባ ምንድነው መስና ምንድነው የምትሏላችሁ? ደሪባ ማለት ማንኛውንም እቃ ስትገዙ፣ ቢጋላ ሄዳችሁ አሴር ስትገዙ፣ ቢጋላ ሄዳችሁ ቢጣቃ ስትገዙ፣ ቢጣቃ ለምሳሌ አሁን ላይ ደሪባ ማለት እስኪ እንዲገባችሁ ላስረዳችሁ። ደሪባ ማለት ምን ማለት እንደሆነ ልንገራችሁ። ለምሳሌ የ20 ብር ካርድ ስትገዙ አሁን ላይ ስንት ነው? 23 ብር ይመስለኛል። ስትሞሉት 20 ብር የሚሆነው 3 ብር ደሪባ ይባላል። 20 ብር ቢጠቃ ስትገዙ ስንት ነው የሚሆነው? ስትሞሉት 17 ብር ነው የሚሆነው አይደል? 3 ብር ምንድነው? ደሪባ ነው የሚባለው። እንደዚህ ነው አሁን ላይ ሳውዲ ላይ ያለ ህግ ማለት ነው። ገበያ ስትገባዩ እንደዚህ አይነት ነገሮች አሉና የ100 ሪያል እቃ ስትገዙ ለምሳሌ ወደ 15 ሪያል የሚሆን ደሪባ አለው። እና ደሪባ እቃ ብዙ ብር ወርቅ ለምሳሌ 1000 ሪያል የ2000 ሪያል ወርቅ በገዛችሁ ቁጥር ደሪባ የሚባለው ነገር ሲጨመር የምትገዙት እቃ ብሩ በጨመረ ቁጥር ደሪባውም እየጨመረ ይሄዳል ማለት ነው። ያለ ደሪባ አይሸጥም ወይ ምናምን የምትሉ የለም። ያለ ደሪባ ምንም ነገር የለም። የ50 ሳንቲም ማስቲካ ራሱ ብትገዙ 1 ሳንቲምም ልትሆን ደሪባ ሊኖርበት ይችላል አሁን ላይ ማለት ነው። እና ደሪባ ማለት እንደዚህ